በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁም ተቀዳሚና ተከታይ በሌለው በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን አላችሁ? አሜን። ቅዱስ አምላካችን እግዚአብሔር የሰውነታችንን ክፋት የኃጢአታችንን ብዛት ተመልክቶ ሳያጠፋን በምህረቱና በቸርነቱ ለዚህ ሰዓት ለዚህ ጊዜ ለዚህ ዕለት ስላደረሰን ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና ቃል ኪዳን በሁላችን ላይ ይደርብን። ወዘአዝለፈ ትዕግስቶ ውእቱ ይድህን። ትዕግስትን ያዘወተረ ይድናል፣ እስከ መጨረሻው የሚጸና ይድናል። በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 24 ቁጥር 13 ላይ ተጽፎ የምናገኘው ኃይለ ቃል ነው። በዚህ ርዕስ ላይ በመነሳት አምላካችን እግዚአብሔር እንደፈቀደና እንደወደደ መጠን የእግዚአብሔርን ቃል እንማራለን። አሁን ያለንበት ሳምንት ወይም የአብይ ጾም አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። ይሄ አምስተኛው ሳምንት ደብረ ዘይት የተባለው ወልደ እግዚአብሔር ወልደ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ በደብረ ዘይት ተራራ ላይ ስለ ዓለም ፍጻሜ ምልክት ስለ ዳግመኛ መምጣት በኢየሩሳሌም ስላለው ቤተ መቅደስ መፍረስም ጭምር ያስተማረበት ተራራ በመሆኑ እነሆ ዕለቱም ይሄ ዕለት ስለሆነ ደብረ ዘይት ተብሏል ማለት ነው። ደብረ ዘይት እንዳልነው የተራራ ስም ነው። በዚህ በእስራኤል ምድር ላይ ከሚገኙ ታላላቅ ተራራዎች መካከል አንዱ የደብረ ዘይት ተራራ ነው። ታዲያ በዚህ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ፍጻሜ ምልክትና እንዲሁም ደግሞ ስለ ዳግመኛ መምጣት አስተምሯል። እንዲህ ተብሎ ነው የተጻፈው። በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 4 ቁጥር 1 ጀምሮ ኢየሱስም ከመቅደስ ወጥቶ ሄደ ይላል ቃሉ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል ቃሉ። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ከሄደ በኋላ ደቀ መዛሙርቱ ስለ መቅደሱ ውበት ሊያሳዩት ፈለጉ ነው ያለው ጸሐፊው ቅዱስ ማቴዎስ። ያን ጊዜ ጌታችን መቅደሱ ሊፈርስ እንደሚችል ነገራቸው፣ አስተማራቸው። በኢየሩሳሌም ያለው ቤተ መቅደስ ኋላ ጥጦስ በሚባለው ሮማዊ ንጉስና በወታደሮቹ ያ ቤተ መቅደስ ሊጠፋና ሊፈርስ እንደሚችል ነገራቸው። ስለዚህ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም፣ የዚህን ውበት አታድንቁ አላቸው። የእግዚአብሔር ልጆች እዚህ ዓለም ላይ ያለው ውበት ሁሉ ጠፊ ነው። ሁሉም ረጋፊ ነው። ሁሉም አላፊ ነው። የማያልፈው ለዘላለም ጸንቶ የሚኖረው አምላካችን ቅዱስ እግዚአብሔር ብቻ ነው። እንዲህ ካላቸው በኋላ እርሱም በደብረ ዘይት ተራራ ላይ ተቀምጦ
ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን አሉት። ይሄ ቤተ መቅደስ መቼ ይፈርሳል? የዓለም ፍጻሜ ምልክቱስ ምንድነው? አንተስ መቼ ትመጣለህ? ብለው ደቀ መዛሙርቱ ጠየቁት ይላል። የሚገርም ነው። ከደቀ መዛሙርቱ መካከል ሶስቱ ባለሟሎች የተባሉት ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ እነዚህ የክርስቶስ ባለሟሎች ተብለዋል፣ ወይም የምስጢር ሐዋርያት ተብለዋል። በሌላ አጠራር ደግሞ አኢማድ ይባላሉ፣ ምሰሶዎች ናቸው። አሁን እነዚህ ሶስቱ ደቀ መዛሙርት የቅዱስ ጴጥሮስን ወንድም እንድርያስን አራተኛ አድርገው ጨምረው ጌታችን ኢየሱስ ክርስቶስን ለብቻው የደብረ ዘይት ተራራ ላይ ይህን ጥያቄ ጠየቁት ነው የሚለው። ይህ መቼ ይሆናል ንገረን አሉት። ምልክቱስ ምንድነው አሉት። ቤተ መቅደሱ መቼ ይፈርሳል? ድንጋይ በድንጋይ ላይ ይፈርሳል ብለህናል። እንደገና የዓለም ፍጻሜ ምልክቱስ ምንድነው? አስተውሉ የእግዚአብሔር ልጆች፣ ይህ ዓለም ያልፋል፣ ይህ ዓለም ይጠቀለላል፣ ይህ ዓለም ይፈርሳል። ለዘላለም የሚኖረው አምላካችን ቅዱስ እግዚአብሔር ብቻ ነው። ስለዚህ ለዚህ ዓለም አምላካችን እግዚአብሔር የሰጠው ዘመን አለ፣ የሰጠው የዕድሜ ቁጥር አለ። የዚህ ዓለም ቁጥር፣ የዚህ ዓለም ዘመን፣ የዚህ ዓለም ዕድሜ 8000 ብቻ ነው። በዚህ በመጽሐፈ ዕዝራ ሱቱኤል በምዕራፍ 2 ቁጥር 35 ላይ እንዲህ ተብሎ ተጽፏል። የመንግሥተ ሰማይን ነገር የጻድቃን ነፍሳት በማደሪያቸው ሆነው ጠየቁት ይላል። ጻድቃን በገነት ያረፉት፣ በእነ አብርሃም፣ በእነ ይስሐቅ፣ በእነ ያዕቆብ እቅፍ ያረፉት በገነት ያሉት ጻድቃን ስለ መንግሥተ ሰማያት ጥያቄ ጠየቁ አምላካቸው እግዚአብሔርን። በዚህ እስከ መቼ እንኖራለን አሉት ይላል ቃሉ። አው ኦርቶዶክሳውያን የኛ የመጨረሻው ተስፋችን፣ የመጨረሻው ኑሯችን፣ የመጨረሻው ቤታችንና ሀገራችን መንግሥተ ሰማያት ነች። ለዚህ ነው ቅዱስ ጳውሎስ የኛ ሀገራችን በሰማይ ነው ያለን። ስለዚህ እስከ መቼ በዚህ እንቆያለን? ተስፋ የምናደርጋትን መንግሥተ ሰማያትን መቼ ትሰጠናለህ? መቼ ታወርሰናለህ ማለታቸው ነው። ስለዚህ በዚህ እስከ መቼ እንኖራለን? የምግባራችንስ ዋጋ መንግሥተ ሰማያት የሚሰጠን እስከ መቼ ድረስ ነው አሉት ይላል። የኛ ዋጋ ለካ የኛ ደመወዝ መንግሥተ ሰማያት መግባት ነው። ይሄን ካገኘን ምን እንፈልጋለን? የመንግሥቱ ወራሾች የክብሩ ቀዳሾች ከሆን ከእግዚአብሔር ጋር የምንኖር ከሆነ ከዚህ በላይ ምን አይነት ትልቅ ደስታ አለ? ይሄ ነው የቅዱሳኑ ሁሉ ተስፋቸው። የሆነው የሁላችንም ሁሉ ተስፋችን ይሄ ነው። ስለዚህ በዚህ እስከ መቼ እንኖራለን ብለው ጠየቁት። ያን ጊዜ ቁጥር 37 ላይ ይህ ዓለም በሚዛን ተመዝኗልና አላቸው ይላል። ይህ ዓለም በሚዛን ተመዝኗል፣ ባህርንም በላዳን ሰፍሯታል፣ ዘመኑን በ8000 ወስኖታል ይላል። አስተውሉ ኦርቶዶክሳውያን፣ አሁን ያለንበትን የዘመን ቁጥር ማየት ትችላላችሁ። ከዚህ ላይ ደግሞ የሚቀረን ምን ያህል እንደሆነ ማወቅ ትችላላችሁ። እንግዲህ ምናልባት ያችን ቀን ነው የማናውቃት እንጂ ዓለም እንደሚያልፍ፣ ዓለም እንደሚጠቀለል፣ ሰማይና ምድር እንደሚያልፉ፣ ሙታን ሁሉ ከመቃብር ወጥተው ኩሌቶቹ ወደ ገሃነመ እሳት፣ ኩሌቶቹ ደግሞ ወደ መንግሥተ ሰማያት እንደሚገቡ በቅዱስ ወንጌልም ተጽፏል። አሁን ስለዚህ ጉዳይ ነው ደቀ መዛሙርቱ ጥያቄ ያቀረቡት። ምልክቱን ንገረን አሉት። ጌታችን ቀጥሎ እንዲህ ነው ያላቸው። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ አላቸው። ይሄ የመጀመሪያው ምልክት ነው። ምን ማለት ነው? አሳቾች ይበዛሉ። የዓለም ፍጻሜው ሲቀርብ፣ የዓለም ፍጻሜው ሲደርስ የሚያስቱ ሰዎች ይበዛሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ አለ። ማንም እንዳያስተን ኦርቶዶክሳውያን መጠንቀቅ ያስፈልጋል። በዚህ ዘመን አሳቾች ሞልተዋል። በገንዘብ ምክንያት ይመጣሉ፣ ይደልሉናል። አስተውሉ። በተለያየ ጥቅም እኛን ከእግዚአብሔር ለመነጠል የሚፈልጉ አሳቾች በጣም ብዙ አሉ፣ በተለይ በዚህ ዘመን። ከዚህ ነው እግዚአብሔር ተጠንቀቁ ያለው። ማንም እንዳያስታችሁ ተጠንቀቁ። የመጀመሪያው ምልክት ነው። አሳቾች ይበዛሉ፣ ይነሳሉና።
ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ይላል። ከስተት አምላካችን እግዚአብሔር ይጠብቀን። ብዙዎቹን ያስታሉ፣ በገንዘባቸው በሚያልፍ ጥቅማቸው ብዙዎችን ያስታሉ። ለዚህ ነው ብዙዎች ሳቱ በዚህ ዘመን። ብዙዎች ወጡ ከዚህች ሃይማኖት፣ ብዙዎች ወጡ ከዚህች ጥንታዊት ኦርቶዶክሳዊት ቤተክርስቲያን። አምላካችን እግዚአብሔር ሁላችንን ይጠብቀን። የመጀመሪያው ይሄ ነው፣ ማንንም እንዳያስታችሁ ተጠንቀቁ ነው። ሁለተኛው ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። በጣም ይገርማል። እንደውም ይሄን አልፈነው ሄደናል። ይገርማችኋል። ክርስቶስ ጦርንም የጦርንም ወሬ ትሰሙ ዘንድ ትሰማላችሁ ነው ያለው ለደቀ መዛሙርቱ። እኛ ግን አሁን ከመስማት በላይ በዚህ በጦርነት ዓለም ውስጥ ነው የምንኖረው። እንዲህ ሞት በሰለጠነበት መቃብር አፉን በከፈተበት ዘመን ላይ ነው ያለነው። አምላካችን እግዚአብሔር ይህን የመከራ ዘመን፣ ይህን የጦርነት ዘመን፣ ይህን የስደት ዘመን፣ ይህን የረሃብ ዘመን፣ ይህን የመፈናቀል ዘመን፣ ሕፃናቱ የሚቸገሩበትን ዘመን በቸርነቱ እግዚአብሔር ያሳልፍልን። ስለዚህ ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው አላቸው። መጨረሻው ገና ነው። ይሄ ሁለተኛው ነው። ሶስተኛው የዓለም ፍጻሜ ምልክት ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል አለ። እስኪ ያስተውሉ። አሁን ያለንበት ዘመን ይህ አይመስላችሁም? ወንድም በወንድሙ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ አንድ ሀገር በሌላ ሀገር ላይ ይነሳል። እኛ ከዚህ በላይ ደግሞ እርስ በርሳችን መገዳደል ጀምረናል። እርስ በርሳችን መጠፋፋት ጀምረናል። አምላካችን እግዚአብሔር ሆይ ለሁላችን አንድነትን ስጠን፣ በፍቅርም አጽናን፣ አንተን በማምለክም አጽናን ማለት ያስፈልጋል። ስለዚህ ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል አለ። የነዚህ ህዝብ በህዝብ ላይ የመነሳት መንግስት በመንግስት ላይ የመነሳት ውጤቶች እነዚህ ናቸው። ረሃብ ያስከትላል፣ ቸነፈር ያስከትላል፣ ስደት ያስከትላል፣ ጉስቁልና ያስከትላል። እነዚህ ሁሉ የእርስ በርስ ግጭት ውጤቶች ናቸው። እግዚአብሔር ለሁላችንም ፍቅሩን ያብዛልን። ይህ ሶስተኛው ነው። አራተኛው በዚያ ጊዜ ለመከራ አሳልፈው ይሰጧችኋል። አራተኛው የዓለም ፍጻሜ ምልክት ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። አሁን በዚህ ዘመን እንደኛ ማን ይጠላል? እንደ ኦርቶዶክሳውያን በዚህ ዘመን ማን ይገፋል? እንደ ኦርቶዶክሳውያን በዚህ ዘመን ማን ይዘልፋል? አያችሁ፣ ስለ ስሜ በአሕዛብ መካከል የተጠላችሁ ትሆናላችሁ አለ። ስለ ስሙ ይጠሉናል፣ ስለ ስሙ ይገፉናል። ይሁን እንጂ እየገፉ የሚያደርሱን ወደ ክርስቶስ ነው። እየገፉ የሚያደርሱን ወደ መንግሥተ ሰማያት ወደ ሀገራችን ነው። ይሄን መረዳት ያስፈልጋል። ይሄን ማወቅ ያስፈልጋል። ይሄን መገንዘብ ያስፈልጋል። ኦርቶዶክሳውያን በተገፋን ቁጥር በተሰደብን ቁጥር የእግዚአብሔር ልጆች መሆናችን ነው። የበለጠ ወደ እግዚአብሔር እየቀረብን ነው። ስለዚህ መከራ መገፋት ወደ እግዚአብሔር ያቀርበናል እና በጸጋም ልንቀበለውና የሚገባውን ነገር ልናደርግ ይገባል። ስለዚህ ምን አለ? እነሆ ለመከራ አሳልፈው ይሰጧችኋል፣ ስለ ስሜም በአሕዛብ መካከል የተጠላችሁ ትሆናላችሁ አለ። ይሄ አራተኛው ነው። ሌላው አምስተኛው በዚያን ጊዜ ብዙዎች ይሰናከላሉ። እግዚአብሔር ከመሰናከል ይጠብቀን። በመከራ ከመውደቅ እግዚአብሔር ይጠብቀን። ከክህደት እግዚአብሔር ይጠብቀን። ስለዚህ ምን አለ? ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። በጣም ይገርማል። አንዱ አንዱን አሳልፎ ይሰጣል አለ ጌታ። የዓለም ፍጻሜው ሲቀርብ፣ የዓለም ፍጻሜ ሲደርስ ወንድም ወንድሙን አሳልፎ ይሰጣል። ይሄን ነው ዛሬ በዚህ ዘመን የምናየው። አባት ልጁን አሳልፎ ሰጥቷል።
ለሞት ለመከራ ወንድም ወንድሙን አሳልፎ ሰጥቷል ለሞት ለመከራ ለመቃብር እናት ልጇን አሳልፋ ሰጥታለች ይህን ያህል የመጨካከን እሳቤ ውስጥ ገብተናል ኦርቶዶክሳውያን ይሄ ዓለም ፍጻሜ ምልክት ነው እንግዲህ ስለዚህ እርስ በርሳቸው እነሆ አንዱ አንዱን አሳልፎ ይሰጣል እርስ በርሳቸው ይጣላሉ አላቸው የአምስተኛው ነው ስድስተኛው ብዙ ሐሰተኛ ነቢያትም ይነሳሉ ብዙዎችንም ደግሞ ያስታሉ አለ ብዙዎችን ደግሞ ያስታሉ ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ከምን ብዛት የተነሳ ከአመጻ ብዛት የተነሳ እርስ በርስ ከመገፋፋት ከመጠላላት ብዛት የተነሳ ፍቅር ከብዙዎች ትቀዘቅዛለች ይላል በእውኑ በእኛ ህይወት አሁን ፍቅር አለ ኦርቶዶክሳውያን እንዋደዳለን አሁን በዚህ ዘመን እንፈላለጋለን በዚህ ዘመን እንከባበራለን በዚህ ዘመን ይሄው ፍቅራችን የታለ መዋደዳችን የታለ ህብረታችን የታለ አብሮ የመብላት የመጠጣት እሴታችንስ ወዴት አለ እነዚህን አጥተናል አምላካችን እግዚአብሔር ስለ ሁሉም ነገር ጽናትና ብርታቱን ሰጥቶ በፍቅር እንድንኖር እርሱ ይርዳን እሱ ያግዘን ስለዚህ ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ካለ በኋላ እስከመጨረሻው የሚጸና ግን እርሱ ይድናል አላቸው ይሄ ነው የትምህርታችን መነሻ ርዕስ እስከመጨረሻው የሚጸና ከላይ በዘረዘርናቸው ምልክቶች ውስጥ የሚጸና እርሱ ይድናል ከምን ይድናል ከውድቀት ይድናል ከምን ይድናል ወደ ገሃነም ከመጣል ይድናል እስከመጨረሻው የሚጸና ትዕግስትን ያዘወተረ ትዕግስትን ገንዘብ ያደረገ ይድናል ነው ያለው እንግዲህ እስከመጨረሻው እንድንጸና አምላካችን እግዚአብሔር ይርዳን ከዚህ በኋላ እንዲህ ይላል ለአሕዛብም ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል በዚያን ጊዜም መጨረሻው ይመጣል እነዚህ ምልክቶች ናቸው ከዚህ በኋላ መጨረሻው ይሆናል ማለት ነው ከዚህ በኋላ ወልደ እግዚአብሔር ወልደ ማርያም አምላካችን ጌታችን ኢየሱስ ክርስቶስ ለፍርድ ይህን ዓለም ለማሳለፍ ይመጣል ከነዚህ ምልክቶች በኋላ አሁን ምልክቱ ላይ ነው ያለነው እንግዲህ የክርስቶስ መምጣት ነው የሚቀረው ኦርቶዶክሳውያን ስለዚህ ምንድነው ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተዘጋይታችሁ ጠብቁ ነበሩ ድለዋኒክሙ ተዘጋይታችሁ ጠብቁ ምን ያህል ዝግጅት አለን እቺ ቀን ድንገት ነው የምትመጣው መንገደኞች ነን ኦርቶዶክሳውያን ስለዚህ ይሄን ብሎ ስለ ዓለም ፍጻሜ ምልክት አስተማራቸው እንዳልነው ከዚህ በኋላ ከነዚህ ምልክቶች በኋላ የዓለም ፍጻሜ ነው የሚሆነው አምላካችን ኢየሱስ ክርስቶስ ስጋ ማርያምን ለብሶ እንዳረገ ስጋ ማርያምን ለብሶ ደግሞ ለፍርድ ወደ ዓለም ይመጣል ለዚህ ነው በዚህ በቅዱስ ዮሐንስ ወንጌል በምዕራፍ 14 ቁጥር 1 ጀምሮ ለሐዋርያት ያስተማራቸው ትምህርት አለ ልባችሁ አይታወክ በእግዚአብሔር እመኑ በእኔም እመኑ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ በእኔም ደግሞ እመኑ ብሎ አስተማራቸውና ሐዋርያት ሲያዝኑ ዳግመኛ መጥቼ እወስዳቸዋለሁ ብሏቸዋል ስለዚህ ክርስቶስ ወደዚህ ዓለም በመጀመሪያ በስጋ ማርያም ተገልጦ መጥቷል ከድንግል ማርያም ከስጋዋ ስጋን ከነፍሷም ነፍስ ነስቶ ሰው ሆኗል ይሄ የመጀመሪያ መጽአቱ ይባላል ዳግመኛ ደግሞ እንዲሁ ይመጣል የድንግል ማርያምን ስጋ እንደለበሰ ይመጣል ዳግመኛ መጣለሁ ይላል ዳግመኛ መጣለሁ መጥቼም ደግሞ እኔ ባለሁበት እናንተም ትኖሩ ዘንድ እወስዳችኋለሁ ከመታሃለው ምስሌየ በመንግስተ አቡየ ካኢበ እመጽ ወእንስአክሙ ነው ያላቸው ሁለተኛ መጥቼ እወስዳችኋለሁ አትዘኑ አታልቅሱ ያባቴን ተስፋ አወርሳችኋለሁ ሁለተኛ መጥቼ እወስዳችኋለሁ ብሎ ስለዚህ ነገር አስተምሯቸዋል ስለዚህ ሁለተኛ የመምጣቱ ነገር ዓለምን ለማሳለፍ ነው ሁለተኛ የመምጣቱ ነገር ጻድቃንን
በቀኙ ኃጥአንን በግራው አቁሞ ለፍርድ ነው የሚመጣው። በዚህ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል አለ። እንዲህ ይላል ኃይለ ቃሉ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። እግዚአብሔር መጀመሪያ ነው፣ እግዚአብሔር መጨረሻ ነው። ለእግዚአብሔር መጀመሪያ የለውም፣ ለእግዚአብሔር መጨረሻ የለውም፣ ለእግዚአብሔር መሰረት የለውም፣ ለእግዚአብሔር ጠፈር የለውም። እሱ መሰረት ነው፣ እርሱ ጠፈር ነው። ለዚህ ነው ለቅዱሳን አባቶቻችን ለሐዋርያት ንህነ ጠፈር ወንህነ መሰረት ብሎ ነው ያስተማረው። እኛ መሰረት ነን፣ አብ ወልድ መንፈስ ቅዱስ፣ እኛ መሰረት ነን፣ እኛ ጠፈር ነን፣ እኛ መጀመሪያ ነን፣ እኛ መጨረሻ ነን ብሎ ነው ያስተማረው። ስለዚህ ይሄን ዓለም ለማሳለፍ ይመጣል፣ ለእያንዳንዳችን ዋጋችንን ይከፍል ዘንድ ይመጣል። ታዲያ ያን ጊዜ እኔና እናንተ በየት በኩል እንቆም ይሆን? ሁለት አይነት ቁመት አለ፣ ወይም ሁለት አይነት ትንሳኤ አለ። ከቁመት አንፃር ስናይ በቀኝና በግራ መቆም ነው። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ጀምሮ መጽሐፍ ቅዱስ ተመልከቱ። ጻድቃንን በቀኙ ያቆማቸዋል፣ ኃጥአንን በግራ ያቆማቸዋል። በጎቹን በቀኝ እነሆ ፍየሎቹን በግራ ያቆማቸዋል ተብሎ ተጽፏል። ከዚህ ሰዓት በኋላ እንግዲህ የእግዚአብሔር ፍርድ ነው የሚሆነው። ሁላችን የሥራችንን ደመወዛችንን የምንቀበልበት ጊዜ ይሆናል ማለት ነው። ቅድም ቅዱሳን በገነት ያሉ መቼ ትከፍለናለህ? እስከ መቼ በዚህ እንቆያለን? መንግሥተ ሰማያት ደመወዛችንን የምትሰጠን መቼ ነው ብለው እንደጠየቁ ያን ጊዜ ይችን እንረከባለን። አምላካችን እግዚአብሔር ከቀኝ በኩል ለመቆም ይርዳን፣ ያግዘን። በዚህ በጸሎት ክፍል ላይ ስናነሳ ያቁመነ በየማኑ ምስለ እስጢፋኖስ ሰማዕት ወዮሐንስ መጥምቅ ወምስለ ኩሎሙ ቅዱሳን የምንለው እነሆ ያን ጊዜ ከእስጢፋኖስ ጋራ ከቅዱስ ዮሐንስ መጥምቅ ጋራ ከሌሎችም ቅዱሳን ጋራ በቀኙ ያቆመን ዘንድ ብለን ሰአሊ ለነ ብለን ቅድስት ድንግል ማርያምን እንማጸናታለን። ያን ጊዜ በቀኝ በኩል እንድንቆም ማለት ነው። ያን ጊዜ ትንሳኤ ዘለሐሳር ሳይሆን ትንሳኤ ዘለክብር አግኝተን የመንግስቱ ወራሾችና የክብሩ ቀዳሾች እንድንሆን ማለት ነው። ስለዚህ የተወደዳችሁ ኦርቶዶክሳውያን ባለንበት ዘመን መከራውን ታግሰን ፈተናውን በትዕግስት አልፈን ምንም ይሁን ምን የፈለገው ነገርም ቢመጣ በጽናት ነገሮችን ሁሉ አልፈን እነሆ የእግዚአብሔር የመንግስቱ ወራሾችና የክብሩ ቀዳሾች ለመሆን እሱ አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ጾሙን የሰላም የበረከት የድህነት የስርየት ጾም እንዲያደርግልን መልካምና ቅዱስ ፈቃዱ ይሁን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ይቆየን።